እንዴት ናችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። አርሰናል ሰንደርላንድን የሚገጥምበት ጨዋታ በትኩረት እየተጠበቀ ይገኛል። ከዛ አስቀድሞ ግን አንዳንድ በአርሰናል በኩል ጥሩ ዜናዎች አሉ፣ እነሱን እናነሳለን። የሰንደርላንዱን ጨዋታ ግምትን በተመለከተ ግምቶቻችሁን አስቀምጡልን። ጋሪ ኔቭል የገመተው ግምት ብዙ እያነጋገረ ይገኛል። በማህበራዊ ትስስር ገጾችም የአርሰናል ደጋፊዎች ብዙ ሀሳብ እየሰጡበት እያነሱበት የሚገኝ ጉዳይ ነው፣ እንነግራችኋለን። የእናንተን ግምት ግን አርሰናል ከሰንደርላንድ ነገ ምሽት 2:30 በስታዲየም ኦፍ ላይት የሚደረገውን ጨዋታ በተመለከተ ሀሳቦቻችሁን ከፍሉ። ግራኒት ዣካን በተመለከተ ትናንትና ጥቂት ነገሮችን አንስተናል። ዛሬ ደግሞ በዝርዝር የምንመለከታቸው ጉዳዮች ይኖራሉ። እንዴት ወደ አርሰናል እንደመጣ፣ መቼ ሊመጣ አስቦ እንደነበረ፣ ከዛ በተጨማሪ የለቀቀበት መንገድ ብዙ ያነጋግራል። ከዛ አስቀድሞም ሊለቅ ተቃርቦ ነበር። የሚኬል አርቴታ መምጣት እንዴት ነገሮችን ሀሳቦችን እንዳስቀየረው በዝርዝር እንመለከታለን። ስለ አርሰናል ዲፌንሲቭ ሪከርድ በተመለከተ ሮይ ኪን የሰጠው አስተያየት እያነጋገረ ይገኛል። ዴክላን ራይስን በተመለከተ ትናንትና አንዳንድ ነጥቦችን በጥቂቱ አንስተናል። ዛሬ በዝርዝር ሌሎች ጉዳዮችን እንነግራችኋለን። ሌሎችንም ጉዳዮች እናነሳለን። ቪክተር ጊዮኬሬሽ በተመለከተ ብዙ ሀሳቦች እየተነሱ ይገኛሉ። ከዚህ ጋር በተያያዘ ልናነሳቸው የወደድናቸው ሀሳቦች አሉ። ሚኬል አርቴታን፣ ዳቪድ ራያን፣ ጋብሪኤል ጄሱስን በተመለከተም እናነሳለን። ከዛ ውጪ የዝውውር ጉዳዮችንም ይዘናል። አርሰናል ወደ አርቢ ላይፕዚግ በክረምቱ ሲመላለስ ነበር፣ ፍላጎቶች ነበሩት። በተለይ ደግሞ ቤንያሚን ሼሽኮን በተመለከተ አሁን ሌላ ተጫዋች ከላይፕዚግ ሊያስፈርም የሚችልበት እድል አለ። ወደ ሆላንድ ማምረቶ የ19 ዓመት ተጫዋችን ለማስፈረም ጥያቄ ስለማቅረቡ እየተሰማ ያለ ጉዳይ አለ። በዝርዝር የምንመለከታቸው የዝውውር ሀሳቦች ናቸው። በቻላችሁት በያላችሁበት አብራችሁን ቆዩ። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጎ ቤተሰብ ሁኑ። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። ቻናላችንን እናሳድግ እንደምንፈልገው ብዙዎች ሰብስክራይብ ያደረጋችሁ አይደለምና ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩም ላስታውሳችሁና በቀጥታ ወደ ጉዳዮቻችን እንለፍ። ከምንመለከታቸው ጉዳዮች መካከል የአርሰናልና የሰንደርላንድ ጨዋታ የግራኒት ዣካም ጉዳይ ይነሳል። አንዳንድ ነጥቦችን እናንሳበት። አስቀድሜ ግምቶችን የእናንተን ግምቶች ስጠይቅ ነበረ። ከዚህ ጋር በተያያዘ ሰንደርላንድ በስቴዲየም ኦፍ ላይት ዘንድሮ አልተሸነፈም። ለአርሰናል ጨዋታው ይከብደዋል ተብሎ እየተገመተ ይገኛል። ይህንን ሀሳብ ከሚያነሱ ሰዎች መካከል የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አንደኛው ነው። በጣም ከባድ ቲም ነው፣ በጣም አስገራሚ ቲም ነው ሰንደርላንድ ይላል። በዚህ ጨዋታ ላይ ግምቴ እኔ 1-1 ይጠናቀቃል ብዬ ነው። ይህንን ለምን እንዳልኩ እንኳን በደንብ በትክክል አላቅም ይላል። ለምን እንደዚህ 1-1 ይጠናቀቃል ብዬ እንደገመትኩ እንኳን አላቅም። ነገር ግን በጣም ታፈስት ኦፖነንት ይሆናል፣ በጣም ጠንካራ ተጋጣሚ ይሆናል ብዬ እገምታለሁ ሰንደርላንድ የሚል ግምቱን አስቀምጧል። የናንተን ሀሳብ ጻፉልን። ጋሪ ኔቭል 1-1 ጨዋታው ይጠናቀቃል ብሏል። አርሰናል ከ8 ክሊንሺቶች በኋላ ግብ ይቆጠርበታል፣ ከ10 ጨዋታዎች በኋላ ነጥብ ይጠላል ብሏል። ተከታታይ 10 ጨዋታዎችን አሸንፎ ነበረ። ተከታታይ 8 ጨዋታዎችን ደግሞ ግብ ሳይቆጠርበት ወጥቶ ነበር። እነዚህ ቁጥሮች የሰንደርላንድ ጨዋታ ላይ ያበቃል የሚል ነገር አንስቷል። ነገር ግን ያ ጨዋታ በዛ ደረጃ ይጠናቀቃል ብለን አንገምትም። የእናንተን ግምቶች ግን አስቀምጡልን። ከዛ ውጭ ወዳሉ ጉዳዮች ልለፍ። በቀጥታ የምንመለከታቸው ጉዳዮች መካከል አንደኛው የሰንደርላንዱን አምበል በጨዋታዎች ላይ አምበል ሆኖ እየመራ ያለውን ግራኒት ዣካን በተመለከተም ትናንትና አርሰናል ምን ያክል ጠንካራ እንደሆነ እናውቃለን ሲል ነበረ። ከአርሰናል ጋር በተያያዘ 2016 ላይ ነው ቡድኑን የተቀላቀለው። 7 ዓመታትን በክለቡ ቆይቷል። የዛኔ 26-27 ዓመቴ ነበረ። ሰፈርም ዝግጁ ነበሩ። ከዛ አንድ ዓመት በፊት 2015 ላይ አርሰን ቬንገር ደውለውልኝ ነበረ። ነገር ግን ወደ አርሰናል ለመምጣት ዝግጁ አልነበርኩም፣ ለመፈረምም ዝግጁ አልነበርኩም። ከአንድ ዓመት በኋላ ግን በብዙ ነገር ዝግጁ ነበርኩ። ለእንግሊዝ ብዙሃን መገናኛዎች ዝግጁ ነበርኩ። የቀድሞ የወኪሌ ኤጀንቴ ለእንግሊዝ ልምድ ያለው ለእንግሊዝ ብዙሃን መገናኛዎች ለእንግሊዝ እግር ኳስ ልምድ ያለው ነበረና ለዛም ተዘጋጅቼ ነበር የመጣሁት። ነገር ግን ሁሌም ያልተዘጋጀሁበት ነገር ቢኖር 2019 ላይ የነበረው 60,000 ደጋፊዎች የታደሙበት በዛ ስቴዲየም ላይ የነበረ ከደጋፊዎች ጋር የነበረኝ ሰጣ ገባ ለዛ ዝግጁ አልነበርኩም። በእግር ኳስ በጣም መጥፎ ቀን ነበረ ይላል
በእግር ኳስ ነገር ግን በህይወቴ በጣም ብዙ ነገሮችን ያስተማረኝ ቀን ነበረ ብሎ ነገሩን ያስታውሷል። ምክንያቱም ወዳጆቼን ጓደኞቼን የለየውበት ነበረ፣ ለኔ የሚጠቅሙኝን ባጠገብ ያሉ ሰዎችን ያወኩበት ነበረ የሚል ብዙ ዝርዝር ጉዳዮችን ያነሳል። መለስ ብለን ጉዳዩን እንመልከተው። በወቅቱ ኡናይ ኤምሪ ቡድኑን ያሰለጠናሉ። 2019 ላይ ነበረ። አርሰናል እንግዲህ ከግራኒት ዣካ ጋር በተያዘ ብዙ ጊዜ ቀይ ካርድ ይመለከታል ብለው ደጋፊዎች ትኩረት ያደርጉበታል። በተቃራኒ ቡድን ውስጥም ያ ይነሳል። ነገር ግን ግራኒት ዣካ በመጣበት አመት ላይ ቀይ ካርድ 2 ቀይ ካርዶችን 2016-17 የውድድር ዘመን ላይ ቀይ ካርድ ከተመለከተ በኋላ እስከ 2020 ድረስ ቀይ ካርድ አልተመለከተም። ኦክቶበር 2019 ላይ የወቅቱ አሰልጣኝ ኡናይ ኤምሪ ተጫዋቹን ቀይረው ያስወጡታል። 2-2 የተጠናቀቀው የክሪስታል ፓላስ ጨዋታ ላይ ተቀይሮ ሲወጣ በኤምሬትስ የተደረገ ጨዋታ ነበረ። በኤምሬትስ በተደረገው ጨዋታ ላይ ግራኒት ዣካ ቀይሮ የገባው ደግሞ ቡካዮ ሳካ ነበረ። እሱ ተቀይሮ ሲወጣ የአርሰናል ደጋፊዎች በኤምሬትስ ጮክ ብለው ተቃውሟቸውን አሰሙበት። ጥሩ ብቃት አላሳየም፣ ጥሩም አልተጫወትክም በሚል ግራኒት ዣካም እጆቹን ጆሮ ላይ አድርጎ አይሰማም ብሎ ከአርሰናል ደጋፊዎች ጋር ሰጣ ገባ ውስጥ ገባ። ከዛ በኋላ ብዙ ጨዋታዎችን ብዙ ስድቦችን በስቴዲየም በኤምሬትስ ስቴዲየም አስተናገደ። ነገሩ እንደዛ ነበር የጀመረው 2019 ላይ። ከዛ በኋላ ገና እየወጣ ያለ የአርም ባንዱን የአምበለት ምልክቱን አውልቆ ረወረ፣ ማሊያውን አውልቆ ረወረና በአርሰናል ደጋፊዎች ጥላቻ ውስጥ ገባ። ከዛ በኋላ ነገሩን መለስ ብሎ ሲያስታውሰው ግራኒት ዣካ እንግዲህ 27 ዓመቱ እያለ ነበረ የአርሰናል አምበል ያደረገው። የአጋጣሚ የክሪስታል ፓላስ ጨዋታ ከመምጣቱ ከ4 ሳምንታት በፊት። ከዛ በኋላ ግን በቀጣይ ተከታታይ ጨዋታዎች ላይ በኡናይ ኤምሪ ስር አልተመረጠም፣ ወደ ጨዋታም አልመጣም። ተከታታይ 5 ጨዋታዎች አለፉት። አርሰናል እነዛን 5 ጨዋታዎች በሙሉ ማሸነፍ ሳይችል እየተጓዘበት ነበረ። ኡናይ ኤምሪ እንግዲህ ግራኒት ዣካን አምበል አድርገው በድጋሚ ከ4 ሳምንታት በኋላ ይመርጡታል፣ ወይም አምበል አድርገው ሳይሆን ለጨዋታው ይመርጡታል። የዩሮፓ ሊግ የኤንትራክ ፍራንክፈርት ጨዋታ ላይ በዛ ጨዋታ ኡናይ ኤምሪ ከመረጡት በኋላ በድጋሚ በሜዳ ላይ ቢሰለፍም አርሰናል አላሸነፈም። በቀጣይ ቀን ግን ኡናይ ኤምሪ ተሰናበቱ። ግራኒት ዣካ ሁሉ ነገሬን እያስተካከልኩ ነበር ይላል። ሻንጣውን ሸካክፏል። በጃንዋሪ ክለብ ለመቀየር እያሰበ ነበረ። ነገር ግን ያንን ባደረገበት ጊዜ ክለቦች ጠይቀውት ስምነት ላይ በደረሰበት ወቅት ላይ ሚኬል አርቴታ ወደ አርሰናል ኃላፊነት በሹመት መጣ። በማል ፍሬዲ ሊዩምበርግ በአሰልጣኝነት ቆይቶ ነበረ። ሚኬል አርቴታ ከመጣ በኋላ ከደጋፊዎች ጋር የነበረኝን እንግዲህ አለመግባባት ብዬ ጠራዋለሁ ይላል። በደንብ የተረዳውበት ነበረ። ለእኔ ትልቅ አጋጣሚ ነበረ በህይወቴም፣ በእግር ኳስም ለእግር ኳስ መጥፎ ቀን ነበረ፣ በህይወቴ ግን ለእኔ ቤስት ምርጡ ቀን ነበር። ምክንያቱም ብዙ የተማርኩበት ብዙ ያወቅኩበት ነበረ ብሎ ያስታውሳል። ሚኬል አርቴታ ከመጣ በኋላ በጣም በግልጽ ተነጋገርን። ሁሉ ነገር አዘጋጅቼ ልለቅ ነበረ። ነገር ግን የነበረኝ ኮንትራት ነበር። ለሌሎች ክለቦች ጥያቄ የቀረበልኝ፣ በክለቡ ለመቆየት ወሰንኩ። ብዙ ነገሮችም ተቀየሩ በሚል በዝርዝር የሚያነሳቸው ጉዳዮች አሉ። ከዛ ውጪ ሚኬል አርቴታ ወደ አርሰናል ከመጣ በኋላ አንዳንድ ጉዳዮችን ያነሳል። ምን እንደቀየረ በአርሰናል የልምድ ማዕከል የመጀመሪያ ቀን ፈርስት ኢምፕሬሽን ይባላል። የመጀመሪያ ጊዜ ከመጣ በኋላ አንድ ትልቅ ሰፊ ሩም ነበር በለንደን ኮሎኒ፣ አሁን ሶባ ሪያሊቲ ትሬኒንግ ሴንተር በተባለው በለንደን ኮሎኒ የልምምድ ማዕከል ኬዎስ አለ። በቃ እዚህም እዛም የተረባበሸ ክፍል ነበር። ወንበሮች እዚህ ያሉ እዛ ያሉ፣ በዚህም ጋር ብትሄዱ ክለቡም እንደዛ እንደነበረ ሚኬል አርቴታ ሁሉንም ሰበሰባቸው። ቢልዲንግ ውስጥ ያሉ ሰራተኞች በሙሉ ከሰበሰባቸው በኋላ ከውጪ ላያችሁ እንዳለ ክለቡ እንደዚህ ክፍል ነው፣ የተረባበሸ ክፍል፣ ስርዓት የሌለው ክፍል፣ ነገሮች በትክክል የማይሄዱበት ክፍል ነው የምትመለከቱት። ክለቡም እንደዛ ነው የሚታየው በውጪ። ስለዚህ ያንን ካሁን ጀምሮ ከዚህ ከራይት ሞመንት ጀምሮ ማስተካከል አለብን ብሎ ሚኬል አርቴታ እንደጀመረ ያነሳል። ከዛ በኋላ በክፍል ውስጥ ያሉትን ወንበሮች በትክክለኛ ቦታ ከማስቀመጥ ጀመረ ሚኬል አርቴታ። ከዛ በኋላ ነገሮች በመጀመሪያው ቀን እንደዛ ከተጀመሩ በኋላ በየዕለቱ በልምምድ ማዕከል
ሜንታሊቲያችንን ቢልድ ሲያደርግ ስታንዳርዶችን ሴት ሲያደርግ በቅድመ ዝግጅት በልምምድ ላይም ብዙ ነገሮችን ሪከቨር እስከማድረግ ድረስ ብዙ ነገሮችን ሲያስተካክል ቆይቷል። ከሱ ጋር ይዟቸው የመጡ ሰዎችም ትልልቅ ስራዎችን የሰሩ ነበሩ። የማይታመን ነገር ነው የገነባው በእግር ኳስ በሚል ያነሳል። በትክክልም የሰንደርላንድ አምበል መሆኑ በአርሰናል ቤት አምበልነት ምን እንደሆነ የተማረበት ነበረ። ግራኒት ዣካ በቀጣይ ትልቅ አሰልጣኝ ይሆናል ተብሎ የሚጠበቅ አይነት ነው። ያንንም እንመለከተዋለን። ለሁሉም የግራኒት ዣካና የሰንደርላንድ ቡድንን አርሰናል የሚገጥምበት ጨዋታ ይጠበቃል። በዚህ ጉዳይ ላይ እንግዲህ ከአርሰናል ጋር በጉዳት ለአንድ ዓመት ያክል ማለት እንችላለን ከሜዳ ርቆ የነበረው ጋብሪኤል ጄሱስ ወደ ልምምድ ተመልሷል። 298 ቀናት 9 ወራት በጉዳት ምክንያት በኤኤስኤል የጉልበት ጅማት መበጠስ ኤኤስኤል ጉዳት ምክንያት አልነበረም። ከቡድኑ ጋር ትናንትና ሙሉ ልምምድ ሰርቷል። ከቡድኑ ጋር ተመልክተናል። ጋብሪኤል ጄሱስን ምናልባት በቀጣይ ጨዋታዎች ላይ በደቂቃዎች በሜዳ ላይ ሲሰለፍ እንመለከተዋለን። ከዚህ በፊት በቅርብ ጊዜያት ላይ በአርሰናል ያሉ አመራሮች አሰልጣኞችም ጭምር እኔ መቼ እንደምመለስ ኤክሳይትድ ሆነው ይጠይቁኛል። ፍላጎት አላቸው። እኔ ከክለቡ ውጪ ራሴን አልመለከትም፣ የክለቡ ቅድ ውጪ ነኝ ብዬ አላስብም። አሁንም እስከ 2027 ድረስ ውል አለኝ። በእርግጥ ውል አልታደሰም። ነገር ግን በክለቡ እስከ 2027 ድረስ ውል ስላለኝ በክለቡ ቢያንስ እስከ 2027 ድረስ እቆያለሁ የሚል አስተያየቱን ሰጥቷል። ስለ አርሰናል ዲፌንሲቭ ሪከርድ ደግሞ አንዳንድ አስገራሚ ቁጥሮችን ላንሳ። አርሰናል በጣም በመከላከል ረገድ ስሙ ሲጠራ ክለቡም በተደጋጋሚ ሲጠቀስ ቁጥሮች ግን እንደዛ አይደለም የሚሉት። ለምሳሌ ሮይኪን አንድ ሀሳብ ያነሳል። ሰዎች አርሰናልን እንግዲህ ግብ የማይቆጠርበት ቡድን አድርገው ብቻ አይደለም የሚያስቡት ይላል። አሁን አርሰናል ቡድኖች አርሰናል ላይ ግን መሞከር እንኳን እድሎችን የሚሰጥ ቡድን እየሆነ አይደለምና አንዳንድ ቡድኖችን ስንመለከት ሰለብሬት እንኳን እያደረጉ ይገኛሉ። ግብ አስቆጥረው ሳይሆን እድሎችን ስላገኙ ጥሩ ሙከራ ሲያደርጉ እንደ ግብ ሰለብሬት እያደረጉት እየተደሰቱበት ያለበት ወቅት ላይ ነው በሚል የሚያነሳቸው ጉዳዮች አሉ። ይህንን በተመለከተ በእርግጥም የአርሰናል ዲፌንሲቭ ሪከርድ አስገራሚ ነው። 8 ክሊን ሺቶች በትልቅ ደረጃውን 9ኛውም ጨዋታ ላይ የሰንደርላንድ ጨዋታ ላይ ተመሳሳይ ነገር ይጠበቃልና ብዙ ነገሮችን ማንሳት ይቻላል። አርሰናል ካፒታላይዝ ያደርግበታል ተብሎ ከሌሎች ቡድኖች ያለውን የነጥብ ርቀት ከፍ ያደርግበታል ተብሎ የሚጠበቅ ጨዋታ ነው። ለዛ ምክንያት እርስ በርስ ማንቸስተር ሲቲ ከሊቨርፑል የሚያደርጉትም ጨዋታ እንደሚጠበቀው ሁሉ ማለት ነው። ከአርሰናል ጋር በተያያዘ እንግዲህ በክለቡ ፈርስት ቲም ላይ እየተመለከትናቸው ያሉ ቁጥሮች በሙሉ የሚያስገርሙ ናቸው። ብዙ ጊዜ አርሰናል ባሱን ፓርክ ያደርጋል፣ ፓርክ ዘ ፓስ የሚሉት ነገር አለና ባሱን ፓርክ የሚያደርግበት ቦታ ግን የት ነው የሚለውን ስንመለከት በሊጉ ላይ የ2025/26 የውድድር ዘመን በአዲስ የውድድር ዘመን በ10 ጨዋታዎች እድሜ ያሉ ቁጥሮችን ልመልከት ላንሳላችሁ። የኦፖነንት ወይም የተቃራኒ ቡድን ዲፌንሲቭ ላይን ከአርሰናል ጋር ሲጫወቱ የት ነው የመጨረሻ ተከላካዮቻቸው የሚቆሙትና የአርሰናል ዲፌንሲቭ ላይን የት ነው የሚለውን እንመልከት። አርሰናል ዲፌንሲቭ ላይኑ ብዙ ጊዜ 50ኛው ሜትር አካባቢ ወይም ከግብ ክልሉ ወደ 50 ሜትር ከፊት ተጠግቶ የሚቆም ነው። ከአርሰናል ጋር ደግሞ ቡድኖች ሲቀመጡ ሲጫወቱ ዲፌንሲቭ ላይ ናቸው የት ነው የሚለውን ስንመለከት 39.45 ወይም ደግሞ 40 ሜትር አካባቢ ላይ የሚቀመጥ ነው ማለት እንችላለን። የአርሰናል 50 ሜትር የ10 ሜትር ልዩነት አለ። ቡድኖችን ወደኋላ ተጠግተው እንዲከላከሉ የሚያስገድድ ቡድን ነው። ነገር ግን አርሰናል ዲፌንሲቭ ላይኑን እዛ ላይ የገነባ ነው። ለምሳሌ ሌሎች ቡድኖችን እንመልከት። ሊቨርፑልን ብንመለከት ወደ 45 ሜትር አካባቢ ዲፌንሲቭ ላይኑ የሊቨርፑል ዲፌንሲቭ ላይን ወደፊት የተጠጋ ነው። ከአርሰናል በ5 ሜትር አካባቢ ያንሳል። የኦፖነንትን ወይም ደግሞ ከሊቨርፑል ጋር ቡድኖች ሲጫወቱ ያላቸው ዲፌንሲቭ ላይንንም ብንመለከት በተመሳሳይ በጣም እንደ አርሰናል የተቀራረበ አይደለም። ወደ 43-44 ሜትር አካባቢ የተቀመጠ ነው። አርሰናል 40 ሜትር አካባቢ ነው ቡድኖች ዲፌንሲቭ ላይናቸውን የሚያደርጉትና ብዙ ልዩነቶች አሉ። ማንቸስተር ሲቲ ሊቨርፑል ከማንቸስተር ሲቲ የተሻለ ነው። ሌሎችም ቡድኖችን በዛ ደረጃ ማስቀመጥ ይቻላል። አርሰናል ግን የቀረቡት ብራይተን እና
ቦርንመዝ ናቸው በውድድር አመቱ ላይ የበለጠ ጥሩ ተፎካካሪ ሆኑ በዚህ ቁጥር ደረጃ ላይ ማለት ነው። ስለ ዲፌንሲቭ ሪከርድ ስናነሳ ጥሩ ተጫዋቾች አሉ። ከነዚህ መካከል ደግሞ የሪካርዶ ካላፊዮሪ ጉዳይ በተደጋጋሚ አንስተናል። ቁጥሮቹ አስገራሚ ናቸው። ባለፈው የውድድር ዘመን ብዙ ጊዜ በጉዳት አልነበረምና ሉዊስ ስኬሊ የሱን ቦታ ይዞ ሲጫወት ተመልክተናልና ብዙዎች በመጣበት አመት ላይ ሪካርዶ ካላፊዮሪ ያንን ደረጃ ላይ አልተመለከትነውም ነበር። ሚኬል አርቴታም በተደጋጋሚ ብሎታል። ሌሎችም ተንታኞች የሚገኝበት ቦታ እዚህ ኦፌንሲቭ ቦታዎች ላይ በዚህ በፊት መስመር ላይ የሚገኝበት ቦታ በጣም አስገራሚ ናቸው። የሚይዛቸው ቦታዎች እንቅስቃሴዎቹ በሙሉ በጣም አስገራሚ ናቸው። በተደጋጋሚ አንስተናል። በቅርብ ሳምንታትም ላይ ቪዲዮቹን መለስ ብላችሁ መመልከት ትችላላችሁ። ከዛ ውጪ ግን ከሰሞኑ አርሰን ቬንገር አንድ አስተያየት ሲሰጡ ተመልክቻቸው ነበረ። እንደ አዲስ ፈራሚ የሚቆጠር ነው ሪካርዶ ካላፊዮሪ ብሏል። በእርግጥም እንደ አዲስ ፈራሚ መቆጠር የሚችል ተጫዋች እንደሆነ ማንሳት ይቻላል። ስለ ቪክተር ጌኬሬሽ ላንሳና የዴክላን ራይስን ጉዳይ ደግሞ አነሳላችኋለሁ። ከቪክተር ጌኬሬሽ ጋር በተያያዘ ብዙ ሀሳቦች ይነሳሉ። ከሰሞኑ አንዳንድ ስታት የሚያወጡ ስታት ሙይዝ አይነት ተቋማት በማህበራዊ ትስስር ገጾቻቸው ላይ አንድ ስታት ይዘው ወጥተው ነበረ። በያዝነው ውድድር ዘመን ቪክተር ጌኬሬሽ 6 ግቦችን ያስቆጠረው አርሰናል በተጀመረው አመት ላይ ሚኪ ቫንደቬንም የቶትናሙ ተከላካይ 6 ግቦችን ያስቆጠረው ብለው ቪክተር ጌኬሬሽን ከሚኪ ቫንደቬን ጋር ሲያነጻጽሩት ነበር። ነገር ግን ሌሎች አጥቂዎችን እስቲ እንመልከት። አሌክዛንደር አይዛክ ከቪክተር ጌኬሬሽ ከጥፍ በላይ ገንዘብ የወጣበት ተጫዋች ነው። 1 ግብ ብቻ ነው ያስቆጠረው። ኡጎ ኢኪቲኬ 6 ግቦችን ያስቆጠረው። ቤንያሚን ሼሽኮ ከቪክተር ጌኬሬሽ ከፍ ያለ ክፍያ ተከፍሎበታል። 2 ግቦችን ብቻ ነው ያስቆጠረው። ጆ ፔድሮ በተመሳሳይ በቼልሲ ከፈረመ በኋላ 3 ግቦችን ብቻ ነው ያስቆጠረው። ሪቻርልሰን በተመሳሳይ 3 ግቦችን ብቻ ነው ያስቆጠረው። ማቲያስ ኩና 1 ግብ ነው ያለው። ብሪያን ኢምቦሙ 4 ግቦችን ነው ያስቆጠረው። ኒክ ቮልትመደ 6 ግቦችን ያስቆጠረውና እንዴት ሲንግል አውት አድርገው ቪክተር ጌኬሬሽን ብቻ መረጡና በዚህ ያክል ደረጃ ትችቶችን ማሳረፍ ፈለጉ የሚለው ብዙ ሲያጠያይቅ የነበረ ጉዳይ ነው። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ከዴክላን ራይስ ጋር በተያያዘ ትናንትና በጣም ሃይብሪድ ተጫዋች ነው ብዬ ሳነሳላችሁ ነበረ። ዲፌንዲንጉ ከዛ በተጨማሪ ቦል ኬሪንጉ ኳስን ይዞ የሚገፋበት መንገድ እንደ ፓትሪክ ቪዬራ ይመስላል ይሉታል። ከኤንጂን መሆኑ የቡድኑ ሞተር መሆኑ ከዛ በተጨማሪ ግብ የማስቆጠር ሪከርዶቹንም አቢሊቲውንም ስንመለከት ከስቲቨን ጄራርድ ጋር ያነጻጽሩታል። የቆም ኳስ አጠቃቀሙ ሴት ፔስ ዴሊቨሪውን ስንመለከት እንደ ዳቪድ ቤካምም ነው ይሉታል ዴክላን ራይስ። በዚህ ጉዳይ ላይ አንድ አስተያየት ሲሰጥ የተመለከትኩት ባለሙያ ቢኖር ሚካ ሪቻርድስ ነው። ሚካ ሪቻርድስ እንግዲህ ብዙ ጊዜ ተጫዋቾችን ሲንግል አውት አድርጌ መምረጥና እሱ በጣም የተሻለ ተጫዋች ነው ማለት አልፈልግም። በሚኬል አርቴታ ቡድን ውስጥ ክሬዲቱን ለአርሰናል የአርሰናልን ክሬዲት ለሚኬል አርቴታ በሰጥ መርጣለሁ። ነገር ግን አንድ ሰው አይደንቲፋይ ማድረግ መለየት ካለብኝ ግን ዴክላን ራይስን እመርጣለሁ ይላል። የእሱ የጨዋታ መንገድ አሁን ያለው ብቃት ኔክስት ሌቭል ላይ ያለ ነው ብሎ ያስቀምጧል። ከዓለማችን ምርጥ ተጫዋቾች መካከል በቀዳሚነት የሚቀመጥ ነው። በጣም ጥሩ ተጫዋች እንደሆነ በዌስትሃም ተመልክተናል። አሁን ግን ያለበት ደረጃ በጣም ከዛም ላቅ ባለ ደረጃ ከጥሩ ተጫዋችነት የበለጠ ደረጃ ላይ ይገኛል። ኮንሲስተንሲው የሚገርም ነው። በእያንዳንዱ ጨዋታ ላይ ፐርፎርም የሚያደርግበት መንገድ ብዙ መነጋገር የሆነ ተጫዋች ነው። የዓለማችን ምርጥ ብቃት ላይ ያለ ተጫዋች ነው ብሎ ይገልጿል። በተለይ ደግሞ በአርሰናል ዘንድሮ ዋንጫ ቢያነሳ ለአርሰናል በጣም ጥሩ ነው። እንደሱ አይነት ተጫዋችም ስላለው አርሰናል ይገባዋል ብዬ አስባለሁ በሚል በዝርዝር ያስቀመጣቸው ጉዳዮች አሉ። ከቡድኑ ጋር በተያያዘ በጣም ዲፌንሲቭ ሪከርዶቹ ብዙ ነገሮቹ የሚያስገርሙ ናቸው። ለምሳሌ የባለፈውን ጨዋታ ብቻ እንውሰድ። ቻምፒየንስ ሊግ መርሃ ግብር አርሰናል 3-0 ያሸነፈበት ዴክላን ራይስን ስንመለከተው ከአርሰናል የሌሎች አማካዮች ጋር እናነጻጽረው። ኤታን ንዋኔሪ፣ ክርስቲያን ኖርጋርድ እንዲሁም ደግሞ አይበሬቺ ኤዜ ከነሱ ብዙ ፓሶችን የተሳኩ ፓሶችን በማድረግ እነሱ በሙሉ ያደረጉትን በሙሉ ቁጥር ብንደምር ከዴክላን ራይስ ያነሰ ነው። ለብቻው ከነዚህ 3 አማካዮች የበለጠ ቁጥሮችን አስመዝግቧል። እያንዳንዱ የሚገኝበት ቦታ በማጥቃት በመከላከል ሚኬል አርቴታ እንደሚገልጸው ነው ኦል ራውንድ የሆነ ቶታል ፉትቦለር ነው የሚል ማጥቃት መከላከል እንዲሁም ደግሞ ቡድን ማደራጀት ላይ የተሳካ ተጫዋች እንደሆነ የተሳካለ ተጫዋች እንደሆነ መናገር ይቻላል። ከአርሰናል ጋር በተያያዘ ሌሎች ሚኬል አርቴታ እጩ የሆነባቸው ሽልማቶች መካከል አንደኛው የፊፋ የዓመቱ ምርጥ እጩዎች መካከል አንደኛው ተደርጎ በአሰልጣኞች ተካቷል። ከነዚህ መካከል ከሱ ጋር አንዚ ፍሌክ እንዲሁም ደግሞ
ኢንዞ ማሬስካ ማርቲኔዝ የፖርቹጋል ብሔራዊ ቡድን አሰልጣኝ ሉዊስ ኤንሪኬ በፓሪስ ሰን ዠርመን በኩል አርነ ስሎት እነዚህ ሁሉ ዋንጫ ያሸነፉ አሰልጣኞች ናቸው። ነገር ግን ሚኬል አርቴታ ዋንጫ ባያሸንፍ እንኳን ከምርጦቹ የዓለማችን እጩዎች ዝርዝር ውስጥ ተካቷል። ዳቪድ ራያ በግብ ጠባቂ ቦታ ላይ ከዓለማችን ምርጥ ግብ ጠባቂዎች መካከል 8 እጩዎች አሉ። ዌይቼክ ሼዝኒ፣ ዶናሩማ፣ ኮርቷ፣ አሊሰን ቤከር፣ ኤሚሊያኖ ማርቲኔዝ እንዲሁም ደግሞ ማኑኤል ኑየርን ጨምሮ ዳቪድ ራያ በዚህ ዝርዝር ውስጥ የተካተተ ተጫዋች ሆኖ ተመልክቻለሁ። እንግዲህ መልካም እድልን እንመኝላችኋለን። የዝውውር ጉዳዮችን ላንሳ። አርሰናል ወደ አርቢ ላይፕዚግ ይሄዳል ብዬ ሳነሳላችሁ ነበረ። ወደ አርቢ ላይፕዚግ ቤንያሚን ሸሽኮን ለማስፈረም ጥያቄ ሲያቀርብ ከአርቢ ላይፕዚግ ሰዎች ጋር ሲደራደር እናስታውሳለን በክረምቱ። አሁን ደግሞ በጣም ጥሩ ብቃት ላይ ያለ የ18 ዓመት ዊንገር አለ። ይህ ተጫዋች በጣም ቨርሳታይል የሚባል ጥሩ አቅም ላይ ያለ ተጫዋች ነው። በእርግጥ ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ ይፈልጉታል። 20 ሚሊዮን ዩሮ ነበረ አርቢ ላይፕዚግ ተጫዋቹን ያስፈረመው ከሌጋኘት በክረምቱ። በተለይ 20 ሚሊዮን ዩሮ ያወጣበት ገና እንግዲህ ወደ አርቢ ላይፕዚግ 20 ሚሊዮን ሲፈርም አሁን ደግሞ ከዛ ላቅ ባለ ደረጃ ከ60 ሚሊዮን 70 ሚሊዮን ዩሮ በላይ ያወጣል ተብሎ ይጠበቃል። ኮትዲቫራዊ ነው። ያን ዲያሞንዴ ይባላል። በ18 ዓመቱ ላይ ይገኛል ብያችኋለሁ። በተለይ ዘንድሮ በጣም ምርጥ ብቃት ካሳየባቸው ጨዋታዎች መካከል የጨዋታውም ኮከብ ተብሎ የተመረጠበት የስቱትጋርት ጨዋታ ይጠቀሳል። እስካሁን ባደረጋቸው ጨዋታዎች ላይ 2026 ላይ እንግዲህ ጥሩ ብቃት ያሳያል ተብሎ ይጠበቃል። ወደ ሌሎች ክለቦችም ይዘዋወራል ተብሎ ይጠበቃል። እስካሁን ግን በ10 ጨዋታዎች 3 ግቦችን አስቆጥሯል። 3 አሲስቶች አሉት። ኮትዲቫራዊውን ያን ዲያሞንዴን ለማስፈረም አርሰናል ፍላጎት እንዳለው የሚያሳዩ ዘገባዎችን ተመልክቻለሁ። ወደ ፌኖርድ ደግሞ ልውሰዳችሁ። በጣም ጥሩ ብቃት ላይ ያለ ተጫዋች አለ። ጂያቬሮ ሬድ ይባላል። የፌኖርድ ተጫዋች ነው። ፌኖርድ ኤርዲቪዚዮን እየመራ ይገኛል። ፌኖርድ የሚመራው በቀድሞ የማንቸስተር ዩናይትድ የአርሰናል ተጫዋች ሮበን ቫን ፐርሲ ነው። ቫን ፐርሲ በሚመራው ቡድን ውስጥ ያለው ፌኖርድን እሱ ብቻ አይደለም እንግዲህ ሌሎችም ክለቦች የሚፈልጉት ከአርሰናል ውጪ ሌሎች የሚፈልጉት ክለቦች አሉ። ሚኬል አርቴታ ግን የቀይ መስመር ቦታ ላይ ቡድኑ ማጠናከር ስለሚፈልግ ይህንን ተጫዋች ሬድን ይፈልገዋል እየተባለ በብዙ መገናኛዎች እየተዘገበ ይገኛል። በተለይ ጁሪን ቲምበር አለ። ቤን ዋይት ግን ብዙ እየተቸገረ ይገኛል። ወደ ቀድሞ ብቃቱ አልመጣም። በያዝነው የውድድር ዘመን ባለፈው የውድድር ዘመን መጨረሻ ላይ መንሸራተቶችን ተመልክተናል። ጉዳቶች አሉ። ለዛም ይመስላል ሚኬል አርቴታ ይህንን ተጫዋች በስካውቶች በኩል በተደጋጋሚ የፌኖርድን ጨዋታ እየተመለከቱ ይገኛሉ እየተባለ የሚገኘው 19 ዓመቱ ላይ ይገኛል። ጂያቬሮ ሬድ 2023 ላይ ነበረ ወደ ፌኖርድ አካዳሚ የገባው። ከዛ በኋላ ወዲያው ነበረ ወደ ዋናው ቡድን ያሳደጉት። በዛው አመት ላይ በኤርዲቪዚዮ ዘንድሮ 13 ጨዋታዎችን አድርጓል። ለሮበን ቫን ፐርሲ ቡድን 1 ግብ አስቆጥሯል። 3 ለግብ የሆኑ ኳሶችን አቀብሏል። በተለይ እንደ ሜክሺፍት በፉልባክ ደረጃ ይጫወታል። ከዛ በተጨማሪ ወደ መሀል ገብቶ በሌሎች ቦታዎች ላይ በፍላንክ በደንብ ማጥቃት የሚችል ተጫዋች ነው። ከዛ በተጨማሪ መከላከሉም ዲፌንሲቭ ሪከርዱ በጣም አስገራሚ ነው። ኢንቨርተድ ፉልባክ ሆኖ በአማካኝ ስፍራ ላይም መጫወት ይችላል። ወደ አማካኝ ስፍራ ገብቶ እነዚህ ሁሉ ብዙ ነገሮች ይነግሩናል ስለ ተጫዋቹ። ነገር ግን አርሰናል ለተጫዋቹ በጣም ተፎካካሪዎች እንዳሉበት ብዙ ዘገባዎች እያሳያሉ። ከነዚህ መካከል እነ ባየር ሙኒክ የተጫዋቹ ፈላጊ ሆነው ብቅ ስለማለታቸው ከአርሰናል ውጪም ሌሎች ክለቦች ፍላጎት አላቸው ተብሎ የደች ቴሌግራፍ ነው ይዞት የወጣው ዘገባ። በተለይ በዝርዝር ሌሎችም ክለቦች ፍላጎት እንዳላቸው የሚያሳይ ነው። ነገር ግን አርሰናል በተጫዋቹ በኩል ለማግኘት እድሎች ካሉት በቀጣይ ምናልባት በክረምቱ ወደ ዝውውር ይገባል ተብሎ ይጠበቃል። በጥር የዝውውር መስኮትም እነ ማንቸስተር ሲቲ፣ ባየር ሙኒክ ሙከራዎችን ያደርጋሉ። በቀኝ መስመር ቦታ ላይ ቡድኑ ማጠናከር የሚፈልገው ሚኬል አርቴታ ግን ከዚህ ተጫዋች ጋር ስሙ በስፋት እየተያዘ ይገኛል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ዝርዝር ጉዳዮችን አዳዲስ ሀሳቦችን አነሳንላችሁ። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። በቀጣይም አዳዲስ ጉዳዮችን የጉዳት ዜናዎች ላይ በተለይ ትኩረት አድርገን ነገ በምንሰራው ቪዲዮ ላይ ይዘን እንመጣለን። ለዛሬ ግን ያዝንላችሁ ጉዳዮች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ አድርጉ። በድጋሚ ላስታውሳችሁ ጤና ይስጥልን።